የምትፈልጉትን ውጤት ኢንትራንስ ኤግዛም ላይ ማምጣት ከፈለጋችሁ እነዚህ 6 ነገሮችን በትክክል ማድረግ አለባችሁ ማለት ነው። እንደዚህ ካደረጋችሁ ከ500 በላይ ከ550 በላይ ማታመጡበት ምንም ምክንያት የለም ማለት ነው። የ2019 ኢንትራንስ ኤግዛም ተፈታኞች ከአሁኑ ጀምራችሁ ለኢንትራንስ ኤግዛም መዘጋጀት የምትፈልጉና ኢንትራንስ ኤግዛም ላይ የምትፈልጉትን ውጤት ማምጣት የምትፈልጉ ተማሪዎች ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ የምነግራችሁ ነገር እንዴት መዘጋጀት እንዳለባችሁ፣ እንዴት ማጥናት እንዳለባችሁ፣ እንዴት የምትፈልጉትን ውጤት ማምጣት እንዳለባችሁ 6 ነገሮችን አንድ ባንድ የምነግራችሁ ይሆናል። ከእናንተ የሚጠበቀው ትንሽ ደቂቃ ስጡኝና እስከ መጨረሻ ይህንን ቪዲዮ ተመልከቱ። ከዛ በፊት ግን ላይክ አድርጉ፣ ይህንን ቻናሌን ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ። ሁላችሁም የ2019 ኢንትራንስ ኤግዛም ተፈታኞች ለኢንትራንስ ኤግዛም መዘጋጀት የምትፈልጉና አሪፍ ውጤት መስራት የምትፈልጉ አንደኛ ላይ ማድረግ ያለባችሁ ጎል ሊኖራችሁ ይገባል። ይሄ ማለት ኢንትራንስ ኤግዛም ላይ የሆነ ውጤት የምትፈልጉትን ውጤት ማምጣት ትፈልጋላችሁ። ስንት ነው ኢንትራንስ ኤግዛም ላይ ማምጣት የምትፈልጉት? 300 ነው ወይስ 400 ነው? 500 ነው? ስንት ነው? ይህንን እንደ ጎል ወረቀታችሁ ላይ ወይም የሆነ ነገር ላይ መጻፍ አለባችሁ ማለት ነው። ይሄኛውን ጎል መጻፍ ለምን ያስፈልጋችኋል መሰላችሁ? በትክክል ዲሲፕሊንና ኮንሲስታንሲ ሆናችሁ ከናንተ የሚጠበቀውን እያንዳንዱ ነገር በትክክል እንድታደርጉ ያደርጋችኋል ማለት ነው። ስለዚህ ከአሁኑ ጀምራችሁ ለኢንትራንስ ኤግዛም መዘጋጀት ከፈለጋችሁ በመጀመሪያ ላይ ኢንትራንስ ኤግዛም ላይ ማምጣት የምትፈልጉትን ውጤት እንደ ጎል መጻፍና ማስቀመጥ መቻል አለባችሁ። እሱ ብቻ ሳይሆን የት ዩኒቨርሲቲ መግባት እንደምትፈልጉ፣ ምን አይነት ዲፓርትመንት ውስጥ መግባት እንደምትፈልጉ ኤቭሪቲንግ በትክክል እንደ ጎል መጻፍ አለባችሁ። አለበለዚያ ዝም ብሎ ጎል ከሌላችሁ እንዲሁ ዝም ብላችሁ ነው የምታነቡት ማለት ነው። ስለዚህ በመጀመሪያ ላይ የ2019 ኢንትራንስ ኤግዛም ተፈታኝ ከሆናችሁ በትክክል ጎላችሁን በትክክል አስቡና ጎላችሁን አስቀምጡ። ጎላችሁን ካስቀመጣችሁ በኋላ ደግሞ ያንን ጎል ለማሳካት ከናንተ የሚጠበቀውን እያንዳንዱን ሳክሪፋይ በትክክል ማድረግ አለባችሁ ማለት ነው። በመጀመሪያ ላይ ይሄንን ካደረጋችሁ ሁለተኛ ላይ ክሊር የሆነ ፕላን ሊኖራችሁ ይገባል። ይሄ ማለት በየቀኑ ምን ማጥናት እንዳለባችሁ፣ እስከ መቼ ማጥናት እንዳለባችሁ፣ የትኛውን ክላስ ማጥናት እንዳለባችሁ፣ የትኛው ዩኒት ማንበብ እንዳለባችሁ ኤቭሪቲንግ በትክክል መጻፍ አለባችሁ። 24 ሰዓት አላችሁ። በ24 ሰዓት ውስጥ ምን ማድረግ እንዳለባችሁ እያንዳንዱ የምታደርጉትን ነገር በትክክል በፕላን ማስቀመጥ አለባችሁ ማለት ነው። ይሄ ማለት ልክ ከእንቅልፋችሁ ስትነሱ ዛሬ ምን አደርጋለሁ፣ ደብሮኛል፣ አላጠናም ብላችሁ ቁጭ ከማለት ማታ ከመተኛታችሁ በፊት 24 ሃወር ምን ማድረግ እንዳለባችሁ፣ ከስንት ሰዓት እስከ ስንት ሰዓት ማንበብ እንዳለባችሁ፣ ከስንት ሰዓት እስከ ስንት ሰዓት ብሬክ መውሰድ እንዳለባችሁ ሁሉንም ነገር በትክክል መጻፍ አለባችሁ ማለት ነው። ሌላ ደግሞ አሁን በዚህ ክረምት ማድረግ የምትፈልጉ ነገር አለ። ይሄ ማለት ከ9ኛ ክፍል እስከ 11ኛ ክፍል እኔ 12ኛ ክፍል እንጀምራለሁ ብላችሁ ልታስቡ ትችላላችሁ። ማሰብ ብቻ ሳይሆን የሆነ ነገር ወስናችሁ ለዛ ነገር በትክክል ፕላናችሁን መጻፍ አለባችሁ። አሁን ለምሳሌ ነገ የምታነቡት ነገር ኬሚስትሪ ከሆነ ኬሚስትሪ የትኛው ዩኒት ነው የምታነቡት? የትኛው ግሬድ ነው የምታነቡት? እንዴት ነው የምታነቡት? በቪዲዮ ነው ወይስ ከመጽሐፍ ነው? እንዴት ነው የምታነቡት? ለስንት ሰዓት ነው የምታነቡት የሚለውን እያንዳንዱ ነገር በፕላን ማስቀመጥ መቻል አለባችሁ ማለት ነው። ይሄ የሆነ ክሊር የሆነ አቅጣጫ እንዲኖራችሁ ያደርጋል ማለት ነው። እንደዚህ ካደረጋችሁ የምትፈልጉትን ውጤት ለማምጣት ከናንተ የሚጠበቀውን ነገር በትክክል ማድረግ ትችላላችሁ ማለት ነው። ስለዚህ ዴይሊ ሩቲናችሁን ሰፓሬት አድርጉ። ክሊር የሆነ ፕላን ሊኖራችሁ ይገባል ማለት ነው። ሶስተኛና በጣም ወሳኙ ውጤታችሁን ኮምፕሊትሊ የሚቀይር ነገር በለርኒንግ ኮምፒተንሲ መሰረት አጥኑ። ለርኒንግ ኮምፒተንሲ ማለት ልክ በመጀመሪያ መጽሐፋችሁን ስትከፍቱት መጀመሪያ ላይ የምታገኙት ነገር ማለት ነው። ይህንን ዩኒት ከጨረሳችሁ በኋላ እነዚህ ነጥቦችን ማወቅ አለብህ ተብሎ መጽሐፍ ላይ የሚቀመጥ ነገር ነው ማለት ነው። ስለዚህ ስታነቡ በለርኒንግ ኮምፒተንሲ መሰረት መሆን አለበት ማለት ነው። ምክንያቱም ኢንትራንስ ኤግዛም የሚዘጋጀው ለርኒንግ ኮምፒተንሲ ላይ ቤዝድ ሆኖ ስለሆነ ከለርኒንግ ኮምፒተንሲ ውጪ የሚወጣ ማንኛውም ጥያቄ የለም። እናንተ ለርኒንግ ኮምፒተንሲ ላይ በትክክል ቤዝድ አድርጋችሁ ካጠናችሁ እርግጠኛ ሆኜ የምነግራችሁ ነገር ሙሉ በሙሉ ፈተናውን ሁላ መዝጋት ትችላላችሁ ማለት ነው። ስለዚህ ጥያቄው የሚወጣው ከለርኒንግ ኮምፒተንሲ ስለሆነ ጥናታችሁን በለርኒንግ ኮምፒተንሲ መሰረት ማድረግ አለባችሁ ማለት ነው። እና ለርኒንግ ኮምፒተንሲ ላይ ቤዝድ ሆናችሁ ስታነቡ ያንን ዩኒት ወይም ያንን ቶፒክ አንብባችሁ ከጨረሳችሁ በኋላ እዛ ለርኒንግ ኮምፒተንሲ ላይ የሚጠይቃችሁን ጥያቄዎች በትክክል መመለስ መቻል አለባችሁ። እዛ ላይ የተጠየቃችሁትን ጥያቄዎች በትክክል መመለስ ካልቻላችሁ ያንን ኮንሴፕት አልተረዳችሁም ማለት ነው።
ስለዚህ ያንን ኮንሴፕት አልተረዳችሁም ማለት ከዛ ቦታ ጥያቄ ከመጣ መመለስ አትችሉም ማለት ነው። ስለዚህ የሆነ ዩኒት ታነባላችሁ፣ ከዛ ተመልሳችሁ እዛ ለርኒንግ ኮምፒተንሲ ላይ ኤክስፕሌን አርጉ ሊላችሁ ይችላል። የተለያየ ጥያቄዎችን ሊጠይቃችሁ ይችላል። ስለዚህ እናንተ ያንን ዩኒት ወይም ቶፒኩን ካነበባችሁት በኋላ እዛ ለርኒንግ ኮምፒተንሲ ላይ የሚጠይቃችሁን ጥያቄዎች በትክክል መመለስ አለባችሁ። እነሱም በትክክል ከመለሳችሁ ያንን ዩኒት ያንን ቶፒክ በትክክል አንደርስታንድ አድርጋችኋል ማለት ነው። ይሄኛውን በትክክል አንደርስታንድ አድርጋችኋል ማለት ከዛ የሚመጡትን ጥያቄዎች አታጡትም። ስለዚህ ጥናታችሁን ለርኒንግ ኮምፒተንሲ ላይ ቤስድ ሆኑና በትክክል አንብቡ። ይሄ ማለት ቴክስት ቡካችሁ ላይ በትክክል ፎከስ አድርጉ። እንደዚህ ካደረጋችሁ ከ500 በላይ ከ550 በላይ ማታመጡበት ምንም ምክንያት የለም ማለት ነው። ስለዚህ ይሄኛው ውጤታችሁን ኮምፕሊትሊ ስለሚቀይር በትክክል በለርኒንግ ኮምፒተንሲ መሰረት አጥኑ ማለት ነው። አራተኛ ላይ ደግሞ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ካጠናችሁ በኋላ ሾርት ኖት እየወሰዳችሁ ብትሄዱ በጣም ምርጥ ነው። ስለዚህ ሾርት ኖት እየወሰዳችሁ ሂዱ፣ በጣም ስለሚጠቅማችሁ ማለት ነው። እንደዚህ ስላችሁ ግዴታ ሾርት ኖት መውሰድ አለባችሁ እያልኳችሁ አይደለም። ምክንያቱም አንዳንድ ተማሪ ሾርት ኖት መውሰድ ማይመቸው ተማሪ አለ፣ የሆነ ጊዜ ማጥፋት ምናምን ይመስለው አለ። እናንተ ሾርት ኖት መውሰድ ደስ የማይላችሁ ከሆነ እናንተ ተውት። ግን ሌሎቻችሁ ሾርት ኖት እየወሰዳችሁ ማጥናት የምትችሉና ሾርት ኖት መውሰድ የሚመቻችሁ ተማሪዎች ሾርት ኖት እየወሰዳችሁ ሂዱ ማለት ነው። በኋላ ሪቫይስ ለማድረግ የምትረሱትን ቦታዎች ለመከለስ በጣም ስለሚጠቅማችሁ ማለት ነው። ሾርት ኖት ደግሞ የምትይዙት ዝም ብላችሁ ሙሉ መጽሐፉን መገልበጥ ሳይሆን ይህንን ቦታ እረሳለሁ፣ ይህንን ቦታ በትክክል መያዝ አለብኝ፣ ይህንን ቦታ በኋላ ሪቫይስ አደርጋለሁ ብላችሁ የምታስቡትን ቦታዎች ነው በትክክል ሾርት ኖት መውሰድ ያለባችሁ ማለት ነው እንጂ ሙሉ መጽሐፍ መገልበጥ የለባችሁ። ስለዚህ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ስታነቡት ይህንን ቦታ እረሳለሁ፣ ይህንን ቦታ አላስታውስም፣ ይሄ ቦታ ከብዶኛል ብላችሁ የምታስቡትን እንደ ሾርት ኖት ይዛችሁ እለፉ። በኋላ ያንን ቦታ ድጋሚ ማየት አይጠብቅባችሁ። በሾርት ኖታችሁ ላይ ሪቫይዝ ታደርጋላችሁ። በዛውን ደግሞ ሾርት ኖታችሁን አይታችሁ ኤግዛምን ትገባላችሁ፣ አሪፍ ውጤት ትሰራላችሁ ማለት ነው። እና ከአሁኑ ጀምሩና ሾርት ኖታችሁን በትክክል እየጻፋችሁ ቀጥሉ ማለት ነው። እና ሾርት ኖታችሁን በትክክል ከያዛችሁ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ የምታጠኑ ከሆነ አምስተኛ ላይ ማድረግ ያለባችሁ ነገር በትክክል ጥያቄዎችን ፕራክቲስ ማድረግ አለባችሁ። ጥያቄ ፕራክቲስ ማድረግ በጣም ወሳኝና ኮምፕሊትሊ ውጤታችሁን የሚቀይር ነገር ነው። ስለዚህም በየቀኑ ካነበባችሁት በኋላ ብዙ ጥያቄ መስራት አለባችሁ። የምትሰሩት ጥያቄዎች ደግሞ ቴክስትሪም ከሆነ ቦታ ምናምን ሳይሆን መጀመሪያ ላይ መጽሐፋችሁ ላይ ያሉትን ጥያቄዎች በትክክል ስሩ። ከዛ በኋላ ከዚህ በፊት የነበሩን ጥያቄዎች ኢንትራንስ ኤግዛም ጥያቄዎችን በትክክል መስራት አለባችሁ። ይሄ ለምንድን ነው የሚጠቅማችሁ? አንደኛ የኤግዛሙን ፓተርን ታውቁ፣ ኤግዛሙ እንዴት እንደሚወጣ፣ ምን አይነት ጥያቄ እንደሚወጣ፣ ጥያቄው እንዴት እንደሚጠይቅ፣ እንዴት መመለስ እንዳለባችሁ ብዙ ነገሮች ነው በጥያቄ የምትረዱት ማለት ነው። ስለዚህ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ካነበባችሁት በኋላ በዛ መሰረት ብዙ ጥያቄዎችን መስራት አለባችሁ። ጥያቄ መስራት በጣም ስለሚጠቅማችሁ ማለት ነው። እሱ ብቻ ሳይሆን ኮንፊደንሳችሁን ላይ የሚጨምር ጥያቄ መስራት ነው። ስለዚህ ጥያቄ በትክክል ቀጥቅጣችሁ መስራት አለባችሁ ከአሁኑ ጀምራችሁ ማለት ነው። አሁን ለምሳሌ 9ኛ ክፍል ዩኒት 1 ካነበባችሁት በዛ መሰረት ኢንትራንስ ላይ የወጡትን ጥያቄዎች ቀጥቅጦና ስሩ። ኦኬ ጥያቄው እንደዚህ ነው የሚጠይቀው፣ ኦኬ እንደዚህ መመለስ አለብኝ፣ እዚህ ቦታ ላይ ጥያቄዎቹ ፎከስ ያደርጋሉ። ኦኬ ጥያቄ የሚጠየቅበት ደግሞ እንደዚህ ለርኒንግ ኮምፒተንሲ ላይ ቤስድ ሆኖ ነው። በጣም ብዙ ነገሮችን ነው የምትረዱት ማለት ነው። እና አንዴ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ካጠናችሁት በኋላ በዛ መሰረት ብዙ ጥያቄዎችን ቀጥቅጦና ስሩ። በቃ ጥያቄ መስራት በጣም ይጠቅማችኋል እና ብዙ ጥያቄ ቀጥቅጦና ስሩ ማለት ነው። እዚሁ ጥያቄ መስራት ላይ ደግሞ ፓይሌት ኤግዛሞችንም ስሩ። ምክንያቱም አንዳንድ ጥያቄዎች ዳይሬክትሊ ይመጣሉ ኢንትራንስ ኤግዛም ላይ፣ ሌሎቹ ደግሞ በሌላ መንገድ ምናምን ይመጣሉ ማለት ነው። እና ፓይሌት ኤግዛሞችንም እየሰራችሁ ብትሄዱ ሞር ተጠቃሚ ትሆናላችሁ ማለት ነው። እና አንድ ዩኒት ከጨረሳችሁ በኋላ ብዙ ጥያቄ እየሰራችሁ ዴይሊ ጥያቄ ፕራክቲስ እያደረጋችሁ የቱ ቦታ ላይ እንዳልገባችሁ ራሳችሁን እየፈተሻችሁ በትክክል ጥያቄ እየሰራችሁ ቀጥሉ ማለት ነው። ስድስተኛና የመጨረሻው ደግሞ ሪቫይስ ማድረግ አለባችሁ። ይሄ ማለት የሆነ ደጋግሙና ሪቫይስ አድርጉ፣ በጣም ይጠቅማችኋል። ብዙ ነገሮችን መርሳት ትችላላችሁ እና ሎንግ ተርም ሜሞሪ ላይ እንዲቀመጥ ከፈለጋችሁ ሬጉላርሊ ሪቫይስ ማድረግ አለባችሁ እና በቻላችሁ ጥቅም ሪቫይስ እያደረጋችሁ ሂዱ። ይሄ ማለት አሁን ለምሳሌ ዛሬ ኬሚስትሪ የ11ኛ ክፍል ዩኒት 1 ካጠናችሁ
ከ3 ቀን በኋላ ወይም ከሳምንት በኋላ ሪቫይስ ያንን ነገር አድርጉ። እሱ ሎንግ ተርም ሜሞሪ ላይ እንዲቀመጥ ያደርጋል። በደንብ እንድታስታውሱ በጣም ይረዳችኋል ማለት ነው። ስለዚህ ሁላችሁም በቻላችሁት አቅም ያነበባችሁት ነገር ሎንግ ተርም ሜሞሪ ላይ እንዲቀመጥ እንድታስታውሱ ከፈለጋችሁ ሪቫይስ ማድረግ እንዳትረሱ። ይህ በጣም ነው የሚጠቅማችሁ እና 6ኛ ላይ በትክክል ሪቫይስ ማድረግ አለባችሁ ማለት ነው። ስለዚህ የ2019 ኢንትራንስ ኤግዛም ተፈታኞች ከአሁኑ ጀምራችሁ ኢንትራንስ ኤግዛም መዘጋጀት ከፈለጋችሁ እና የምትፈልጉትን ውጤት ኢንትራንስ ኤግዛም ላይ ማምጣት ከፈለጋችሁ እነዚህ 6 ነገሮችን በትክክል ማድረግ አለባችሁ ማለት ነው። አንደኛ ላይ ጎል ሊኖራችሁ ይገባል። ሁለተኛ ላይ ክሊር የሆነ ፕላን አስቀምጡ። ሶስተኛ ላይ በለርኒንግ ኮምፒተንሲ መሰረት አጥኑ። አራተኛ ላይ ሾርት ኖት እየወሰዳችሁ ሂዱ። አምስተኛ ላይ ብዙ ጥያቄ በየቀኑ ስሩ። ስድስተኛ ላይ ሬጉላርሊ ሪቫይስ ማድረግ እንዳትረሱ ማለት ነው እና በቀጣይ ደግሞ በተለያየ ቪዲዮዎች እንመለሳለን። እንዴት ሊንክ ማድረግ እንዳለባችሁ፣ እንዴት እያንዳንዱ ሳብጀክት እንዴት ማጥናት እንዳለባችሁ አንድ ባንድ እናወራለን ማለት ነው እና ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ፣ ኮመንት መጻፍ እንዳትረሱ። በተለያዩ ቪዲዮዎች እስከምንገናኝ ድረስ ደህና ቆዩልኝ።